ከሪል ስቴቶች ውስጥ እየገዛ የመኖሪያ ቤት እንትን እየገዛ ነው፣ ገዝቶ ለዘመዱ እንትን እያደረገ ነው፣ ሀብት አለው። ከዛ በላይ ግን ሁለት ዋና ዋና የሀብት ምንጭ አግኝተዋል ዳንኤል ክብረት። የመጀመሪያ የሀብት ምንጭ መናገር የሚፈልገው እሱ የጻፈው መጽሐፍ በአብይ ራሱ መጽሐፍ እንዲጽፍ አድርጎ ከዛ በኋላ ደግሞ ገንዘብ እንዲሰበስብ አድርጓል። ያ መጽሐፍ በመንግስት እንግዲህ የትርክት ዕዳና በረከት ዳንኤል ክብረት ብለው እና አብይ ያስመረቁት ከዛ በኋላ በጣም በገፍ በመንግስት መስሪያ ቤት እንዲገዛ እንዲከፋፈል የተደረገ መጽሐፍ ነው። ይህ መጽሐፍ እኔ ውስጡን አልገባም፣ አላነበብኩም። ያነበቡ ሰዎች የሚያወሩት ደግሞ በጣም የወረደ መጽሐፍ ነው፣ ስህተት የበዛበት በጣም የሚገርም የኢትዮጵያን ወንዞች እንኳን በአግባቡ ቦታውን ለይቶ ያላስቀመጠ ሲፈልግ ጊቤ ቄት ይጀምራል፣ ከአዲስ አበባ ደቡብ አዲስ አበባ ወልቂጤ እንደዛ ይላል። ግቤ ቄት እንደሚጀምሩ እንኳን አያውቅም። ግቤ አካባቢ ነው ያደግኩት እና ግቤ ጅማ ውስጥ ነው ያለ፣ ግን ደግሞ ቄት እንደምነሳ እንደው ወረድ ብሎ እንኳን ያላወቀ ኢትዮጵያን የማያውቀው ሰውዬ ስለ ኢትዮጵያ እጽፋለሁ ብሎ ኤኒዌይስ እሱ ውስጥ አልገባም። ብቻ ይሄ የትርክት ዕዳና በረከት የእሱ የፕሮፓጋንዳ ስራ ለመስራት ትርክት ብሎ የጻፈው መጽሐፍ ነው። እዚህ ላይ ራሱ ዳንኤል ክብረት እንዳለው ይህንን መጽሐፍ ጻፍ ያለኝ አብይ ነው ብሎ ተናግሯል። አብይ ነው ይህንን መጽሐፍ ጻፍ ያለኝ ብለው አምኗል። ስለዚህ ይሄ ፕሮጀክት የዳንኤል ክብረት ብቻ ሳይሆን የአብይ ፍላጎት ነው። የፕሮፓጋንዳ እና የተለያዩ የመደናበሪያ ሆኖ እንዲያገለግል እና አብይን ያው የአብይን ስርዓት ልክ ከኢትዮጵያ ጋር ለማያያዝ የስልጣን ጥማቱን የኢትዮጵያ ለማድረግ የተሞከረበት ጉዳይ ነው። ስለዚህ ይሄ መጽሐፍ ልክ ተጻፈ፣ ምረቃው ላይ ማንም ሚኒስቴር እንዳይቀር ተደርጎ ሁሉም የመንግስት አመራሮች እንዲሳተፉ ተደርጎ የግድ የመንግስት አመራር ሙሉ በሙሉ እንዲሳተፍ ተደርጎ መጥቶ እንዲመርቁ እንዲገዙ፣ ከዛ ደግሞ የኢትዮጵያ መንግስት የክልልም ይሁን ሁሉም ከተሞች ሰራተኞች እንዲገዙ በመንግስት መዋቅር ተገዝቶ እንዲከፋፈል ተደረገ። ካያችሁ የእሱ የመጽሐፉ ምረቃ ላይ የኢትዮጵያ መሪዎች ይቀሩት አንድም ሰው የለም። ሁሉም መሪዎች ተሳትፏል። እና ከዚህ የምትረዱት ምንድን ነው? ዳንኤል ክብረት መጽሐፍ እንዲጽፍ ያዘዘው አብይ ራሱ፣ ከዛ በኋላ ደግሞ ምረቃው ላይ ራሱ ሂዶ አብይ ራሱ ሂዶ አስመረቀው። ማንኛውም ኢትዮጵያ እንዲገዛ ብሎ አቅጣጫ ሰጠ። የመንግስት መዋቅር ሙሉ በሙሉ ካያችሁ ከመከላከያ ሰራዊት እስከ ፌዴራል ፖሊስ፣ ከብሔራዊ ደህንነት እስከ ክልል አመራሮች ሁሉ እዛ ላይ ነበሩ። ሁሉም እዛ ላይ ነበሩ። ከአማራ ክልል ፕሬዝዳንት እስከ ኦሮሚያ ክልል ሽመልስ ሁሉም እዛ ላይ መጽሐፉ ሲመረቅ ነበሩ። ከዛ በኋላ ደግሞ እንዲገዙ ተደረገ። ስለዚህ የዳንኤል ክብረት መጽሐፍ
በአብዛኛው የተገዛ በመንግስት መዋቅር ነው፣ በመንግስት መስሪያ ቤት ነው፣ በከተሞች ነው። አስቡት እንግዲህ ይሄ መጽሐፍ የአብይ ፍላጎት ስለሆነ በአብይ አቅጣጫ ስለተጻፈ ያው ስሙ እዛ ላይ ዳንኤል ራሱ ጽፏል። ያው ግሩፕ ሆኖ ነው የሚጽፉት፣ ግን ደግሞ አብይን የሚጠቅም ነገር ብሎ ነው ያስመረቁት። ከዛ ግዢው ላይ ሽያጩ ላይ የመንግስት መዋቅር እንትኑን ተረከበ። ስለዚህ ስርጭቱም የመንግስት መዋቅር ነው ያሰራጨው። በክልል ደረጃ፣ በዞን ደረጃ፣ በወረዳ፣ በከተሞች በሁሉም አቅጣጫ እንዲሸጥ ተደረገ እና መንግስት ነው ስፖንሰር ያደረገው እና በዚህ ከፍተኛ ገንዘብ አገኘ። በጣም የሚገርም ገንዘብ አገኘ። ሀብታም ሆኖ ቁጭ አለ። እንደምታስታውሱት የመጀመሪያ የአብይ መጽሐፎችን ሲጻፉ ግሩፖች አሉ የጻፉት። የእሱ መደመር ትውልድ ምናምን ትስዮ ምናምን ብሎ አብይ ጻፈ የተባለው ግሩፕ አሉ የሚጽፉት። ሽያጩ ላይ ግን ዳንኤል ሲያቀናብር ሲመራ ነበር። ሽያጩ ይሄ ከስርጭቱ ላይ ወደ ከክልል እስከ ኤምባሲዎች ሲያሰራጭ ነበር ዳንኤል። በነገራችን ላይ አብይ የሚገርም ነው። የመጀመሪያ መጽሐፉ የሁለቴ ነው የታተመው። አንዱ የትመት አንድና ሁለት ነው የመደመር የሚባለው የመጀመሪያ መጽሐፍ ሲታተም የመጀመሪያ ኤዲሽኑ ራሱ አውቃለሁ እኔ ራሴ የመጀመሪያው መደመር ሽጫለሁ። ካድሬ ስለነበርኩኝ በዛን ጊዜ ኦዲፒ ማዕከላዊ ኮሚቴ ስለነበርኩኝ ኢሉባቦር መቱ ላይ ነው የተመደብኩት። እዛ ነው እጄ የመደመር መጽሐፉን ያስመረኩት ከፍተኛ ኃላፊነት እና አውቃለሁ። በዛን ጊዜ የሚገርም መከላከያ ሰራዊት ነው በኦራል ነው የአብይ መደመር የሚሰራጨው በየዞኑ በኦራል መኪና በመከላከያ መኪና ነው የሚሰራጨው እና አጠቃላይ የሚገዙ ደግሞ በመንግስት ባጀት ነው፣ መንግስት መዋቅር ነው። ልክ እንደዛው የዳንኤል ክብረትም በመንግስት ባጀት ነው የተገዛው። የአብይም በመንግስት ባጀት በህዝብ ባጀት ነው የተገዛ፣ ተገዝቶ ለሰው የተከፋፈለው። አስቡት እና የአብይ መጽሐፍ መደመር ተጽፎ በመንግስት ተሰራጨ። አስመራቂዎች እኛንን ገንዘብ ተሰብስቦ ዳንኤል ነው በዛን ጊዜ ገንዘቦችን ሙሉ ተሰብስቦ ወደ አብይ አካውንት እንዲገባ የተደረገው። የመጀመሪያው መደመር መጽሐፍ ተመርቆ ፈርስት ኤዲሽኑ ማለት ነው አስታውሳለሁ ወደ 800 ሚሊዮን ብር ነው የተሸጠ። 800 ሚሊዮን ብር ተሽጦ የት ነው የገባ? ቀጥታ በአብይ ስም የተከፈተ አካውንት። ከዛ ሁለተኛ ኤዲሽን ሲመጣ አይ በአብይ አካውንት ባይሆን ይመረጣል ተባለ። ወደ ሌላ አካውንት እንዲገባ ተደረገ እና ከዛ በኋላ ያንም ዳንኤል ክብረት በጣም አግዞታል አብይን። ዞሮ ዞሮ ግን ከዛ ዳንኤል ክብረት ተምሮ የዳንኤል ክብረት መጽሐፍ ታትሞ በመንግስት መዋቅር ተገዝቶ በመንግስት ባጀት በህዝብ ባጀት ተገዝቶ ሲሰራጭ ገንዘቡ በዳንኤል ክብረት የተከፈተ አካውንት እንዳይገባ ተደረገ። ዳንኤል ክብረት በዳንኤል ክብረት ስም አንድች ሀብት አታገኙም። አሁን የት ነው ይሄ ሁሉ ገንዘብ የገባ ብላችሁ ጠይቁ። ዳንኤል በፍጹም በራሱ የተከፈተ የባንክ አካውንት እዛ ውስጥ ምንም አይነት አያስገባም። ደሞዙን ብቻ ነው የምታገኙት እዛ ጋር ሄዳችሁ።
ያው እንደምታውቁት ዳንኤል ክብረት የራሱ መኪና የለውም። የመንግስት መኪና እንኳን ተመድቦለት እሱን አይጠቀምም ዳንኤል ክብረት። ያው በሚኒስቴር ማዕረግ የጠቅላይ ሚኒስቴሩ የማህበራዊ ዘርፍ ኃላፊ አማካሪ ነው። በሚኒስቴር ማዕረግ ደሞዝ አለው፣ መኪና አለው፣ 1 2 3 መኪና ይመደብለታል። ግን ዳንኤል ክብረት ሌላ መስሪያ ቤት እንኳን ሲሄድ የመንግስትን መኪና እንኳን አይጠቀምም። ልክ እንደ ድሮ አሁንም ምስኪን ነው እንድባል መኪና የሌለው እንደው አመራር ሚኒስቴር ተብሎ ይጠራል። አሁን ሌላ መስሪያ ቤት ሲሄድ አንድ ሰው ድሮፕ ያደርጓል። ከዛ የሆነ መስሪያ ቤት ገብቶ ስራውን ጨርሶ ሲወጣ ደግሞ መኪና ስለሌለኝ ራይድ ስጡኝ ይላል። እዛው አንድ ሾፌር ወስዶት ቤተመንግስት ጋር ጥሎ ይሄዳል። ከዛ ቤተመንግስት ይገባል። ከዛ እንትን ያደርጋል። ከዛ በኋላ ሌላ ሰው ደግሞ ወደ ቤቱ ይወስደዋል። እንደዚህ ነው። ለምን ምስኪን ሆኖ ይቀርባል? ዳንኤል በራሱ አካውንት አያስቀምጥም ብሞት እና በዘመድ አዝማድ ያስቀምጣል ማለት ነው። ከዚህች መጽሐፍ ብቻ ይህን አብይ ያስመረቁት መጽሐፍ ሁሉም ሰው ገዝተዋል እኮ ሁሉም ሰው። ቪዲዮውን ወደ ኋላ መለስ ብላችሁ ይዩት። በዛች ዕለት በዛ አቅጣጫ ሁሉም ክልሎች እንዲገዙ ተደርጓል። ስለዚህ አጠቃላይ ዳንኤል ክብረት በዚህ በመጽሐፉ በዚህኛው መጽሐፍ ራሱ መዓት ገንዘብ እንደሰራ ከዛም አልፎ ደግሞ ሌላ የገቢ ምንጭ አግኝቶ ነበር ዳንኤል። እሱ ምንድን ነው? በትግራይ ጦርነት ጊዜ ምንድን ነው የተደረገ? አንድ ኮሚቴ በደንበላሽ የሚመራ ኮሚቴ ተቋቁሞ ነበር በትግራይ ጦርነት ጊዜ። ያ ኮሚቴ በብሔራዊ ደህንነት ነው ሚን ከብሔራዊ ደህንነት ሰዎች አሉ። ደንበላሽ ደግሞ ፌዴራል ፖሊስ ሄዷል ከብሔራዊ ደህንነት ወጥቶ። ስለዚህ ወዲያውኑ ምንድን ነው የተደረገ? ያ ኮሚቴ ፌዴራል ፖሊስ አለበት እና እንትናም አሉ ፍትህ ሚኒስቴር በዛን ጊዜ የነበረው ብርሃኑ ጸጋ የነበረበት እነኚህ አንድ ላይ ሆኖ በኋላ ተመስገንም የገባበት ይሄ ኮሚቴ የትግራይ አመራሮች እና ጀነራሎች ሀብት ተፈላልጎ ይወረስ ተባለ። የትግራይ ባለሀብቶችም ሀብት እንዲወረስ ተደረገ። ያ ኮሚቴ ምንድን ነው ያደረገው? የትግራይ ባለሀብቶች ህዋቶች ናቸው። የትግራይ ጀነራሎችም ሀብት አላቸው አዲስ አበባ ላይ። ስለዚህ እነኚህ ሀብት ተፈላልጎ እንዲወረሱ ማድረግ አለብን ተባለ። ከዛ ተወሰነ። በዚህ በኮሚቴ የሚመራ ጉዳይ ነው። ስለዚህ ምንድን ነው የተባለው? ሀብት የሚጠቅም ሰው ባንክ አካውንትም ይሁን የተደበቀ ሀብትም ካገኘና ሰው ከጠቆመ 40% ይወስዳል ጠቋሚ ሰውየው ተባለ። ስለዚህ ለምሳሌ የትግራይ ተወላጅ ሀብት አለው ብለህ የምትገምት ከሆነ ያ ሀብት ደግሞ ለህዋት የሆነ ነው ብለህ የምታስብ ከሆነ ያው ሁሉም ትግራይ ተወላጅ ህዋት ተብሏል በዛን ጊዜ። ስለዚህ የሚወረሰው የትግራይ ህዝብ ነው። የትግራይ ተወላጅ ሙሉ እንዲወረስ ይደረጋል ተደርጓል። በዛ መሰረት ጠቋሚ ሰው 40%ን ይወስዳል ገንዘቡ ከባንክም ይሁን ህንፃም ይሁን ምኑ ይሁን። ያኔ
ያው የታወቀ ነው። ብሔራዊ ደህንነት ነው ይህንን ስራ የሚሰራ። ለይቶ እከሌ አንተ ጠቁም ይባላል። እከሌ ይጠቁማል። ከዛ በኋላ ከሀብቱ 40% ይወስዳል። ለምሳሌ 300 ሚሊየን የሆነ አካውንት ላይ እንዳለ ሰው ነግሮኛል። የአካውንት ደግሞ እንደዚህ እንደዚህ ነው፣ የሰውየው ስም ደግሞ እንደዚህ እንደዚህ ነው ብለህ ከጠቆምክ ከ340% 300 ሚሊዮን 40%ን እዛው ትወስዳለህ። የሆነ ህንፃ 22 አካባቢ አግኝቻለሁ ብለህ ትጠቁማለህ። ከዛ በኋላ እሱን 40%ቱ የኔ ነው ትላለህ። እና ያ እንትኑ ለይቶም ከላይ ጠቁም የሚባለው ያው ብሔራዊ ደህንነት ነው እንደዚህ አይነት አሰራሩን የሚቆጣጠረው። ያው ግል ሰው እንደዚህ መርምሮ ከላይ ደግሞ እንደዚህ ያገኘው ብሔራዊ ባንክ አካባቢ ንግድ ባንክ ውስጥ ይሄን ያክል ገንዘብ አለው ምናምን ከየት ነው የምታገኘው? ብሔራዊ ደህንነት ነው ይሄንን እከሌ አንተ ጠቁምና 40%ን ውሰድ የሚለው። ያኔ ሚኒስቴሮች ሙሉ እንዲጠቁሙና ገንዘብ እንዲያገኙ ተደረገ። የሚገርም ነው። እነ ብርሃኑ ጸጋዬ በዛን ያኔ ሚሊዮነር ሆኑ በአንድ ጊዜ። እነ ደንበላሽም ያኔ ነው እንግዲህ ዳንኤል ክብረት ብዙ ገንዘብ እንዲሰራ የተደረገው። ብዙ ሚሊዮን ገንዘብ እንዲሰራ ተደረገ። በቃ ብዙ ጥቆማዎች እንዲሰራ እና ለምን በዛን ጊዜ የፕሮፓጋንዳ ዋና ኃላፊ ስለነበር የትግራይ ህዝብ ላይ ያነጣጠረ የፕሮፓጋንዳ ትርክት ብሎ ይተርካል ሰውየው። ትርክቱን ስለሚቆጣጠር ያኔ ሪዋርድ ሆኖ እንደ ሽልማት ብዙ ጥቆማዎች እንዲወስድ ተደረገ። ዳንኤል ክብረት ማት የትግራይ ሀብትን 40% 60%ን ደግሞ መንግስት ነው የሚወስደው፣ አብይ ነው የሚወስደው። 60% የአብይ 40% የጠቋሚ ተብሎ ያኔ በቃ እንደዚህ ተሰራ እና እነ ደመላሽም የራሳቸውን ሰዎችን አስቀምጦ እንዲጠቁሙ ተደረገ። በዛን ጊዜ የትግራይ ባለሀብቶች ኢንክሉዲንግ ንጹሃን ዜጎች በላባቸው ያገኙም ሰዎች ተዘረፉ። በዛን ጊዜ ምንድነው መጨረሻ ላይ ያሉት? አይ የዘረፍነው እኮ የሞቱ ጀነራሎች እና የሞቱ አመራሮች፣ የትግራይ አመራሮች እና የትግራይ ጀነራሎች የሞቱ ሀብታቸውን ነው የወሰድነው አሉ። የሞቱት ኦኬ፣ በህገወጥ መንገድ ያንን ገንዘብ በህገወጥ መንገድ ያከማቸ እንደሆነ በህጉ መሰረት በፍርድ ቤት አጣርቶ ነው። አይ የእከሌ ሰው አይደለም የእከሌ ጀነራል አይደለም የምትለው ወይ ደግሞ አንድ አመራር ስለሆነ ለምሳሌ ሌላ በህጉ መሰረት አጣርቶ ገቢ የሚሆነው ደግሞ ለመንግስት ነው የሚሆነው። 40% ጠቋሚ ብለህ ህግ አውጥተህ እንዴት የት ሀገር ነው ያለ? 40% ትወስዳለህ ከጠቆምክ ካልክ ብሔራዊ ደህንነት ራሱ ነው ደግሞ ጠቋሚ ዋናው። ሌላው እንዴት ነው የሚያውቀው? የሌለ ነገር ህግ ህዝብ ላይ አውጥቶ ከዛ ዋናው የጄኖሳይድ አዋጁን የሚመራ ዳንኤል ክብረት ማአት ገንዘብ ማአት ሚሊዮን ህዝብ ገንዘብ ዘርፏል። ያንን ሰብሰብ አድርጎ ያኔ ገንዘብ እንዲወስድ ተደረገ። አንድ ላይ እንግዲህ መጽሐፍ ሽያጭ ብሎ እነ አብይ ከመንግስት ካዜና አውጥቶ ለዳንኤል ክብረት ለአንድ አማካሪ ተብሎ የሚጠራ ሰውዬ የመንግስት ባለስልጣናት ማንም ሰው ሳይቀር አስቡ፣ ማንም የክልል መሪዎች፣ ምክትል ፕሬዝዳንት ተብዬው ተመስገን ጥሩነህ፣ ታገሰ ጫፎ፣ ፓርላማ አብይ አህመድ፣ አገኘሁ ተሻገር በጣም ተላላኪው ሰውዬ፣ ይህ ሁሉ የክልል አመራሮች አሉ። ወደኋላ መለስ ብላችሁ ይሁት ሙሉ ቁጭ ብሎ ከዛ ራሳቸውን አይደለም ደግሞ በመንግስት ባጀት እንዲገዙና ለዳንኤል ክብረት ገንዘብ እንዲያስረክቡ ተደረገ። እና ዳንኤል ክብረት ቢሊየነር ነው።
አሁን ብትሄዱ ዳንኤል ክብረት እንደው ምንም በሱ አካውንት ምንም ማየት ላታዩት ትችላላችሁ። ምንም ላታዩት ትችላላችሁ። እና ዳንኤል ክብረት ሀብታም ነው ለማለት ነው። ስለዚህ የዳንኤል ክብረት ሀብት በጣም ትልቅ መሆኑን አይተናል። ዝም ብሎ በሪል ስቴት ወሰደ ገዛ ምናምን ብቻ ሳይሆን በመንግስት ሽያጭ አብይ ራሱ ረድቶ በጣም በትልቅ ገንዘብ እንትን ሀብታም እንዲሆን ከዛ በኋላ ደግሞ በትግራይ ጦርነት ዝርፊያ ውስጥ እንዲገባ ተደርጓል። የአብይ ቀኝ እጅ የፕሮፓጋንዳ ስትራቴጂስት በመሆኑ ሀብታም ነው ለማለት ነው። ያ አብይም በዚህ መጽሐፍ ሽያጭ ምናምን ነገር በጣም ይታወቃል። ዝም ብሎ መጽሐፍ በነገራችን ላይ ሌሎቹ ሰዎች መጽሐፍ ጽፎ ሲሸጡ አብይ ይቆጣል። አሁን ጥቃቅንና አነስተኛ ካድሬዎች ለምሳሌ አንድ ብርሃኑ የሚባል አለ ኦሮሚያ አካባቢ፣ እሱ መጽሐፍ ጽፎ እንትን ሲያደርግ በጣም ተቆጣ። የዳንኤል ክብረት በጣም ወሳኝ በመሆኑ የአብይ በጣም ፕሮፓጋንዲስት ስለሆነ ያው ፕሮፓጋንዳውን ታውቃላችሁ። ዳንኤል ክብረት በጣም ጂኖሳይዳል ነው። ይቅር ሰሞኑን ሬሳችሁ እንኳን ኢትዮጵያ እንዳይገባ ይከለከላል ብሎ በሬሳ እንኳን የሚጫወት ሰው ነው። የሞተ እንደው ወደ እግዚአብሔር የሄደ ሰው ነው። አሁን ዳንኤል ክብረት ሃይማኖት አለው ብዬ አላምንም። ውሸት ነው። እና በጣም የሚገርም ነው። ሰውን የሚሳደብ ሰውንም በዘር እንትን የሚያደርግ ዳንኤል የትግራይ ቲዲኤፍ ከዚህም በፊት ወሎ ሲደርስ ወሎ ምን ብሎ እንደሰደበ ታስታውሳላችሁ። ዳንኤል ክብረት ድሮም ወሎ በአንዳን የሚቀበል ባህሉ ነው ምናምን ብሎ አስታውሳለሁ። እንደዛ ብለዋል። የህዝብ ባህል ነው ብሎ በአንድ ቁጥር አንድ ዳንኤል